Hello? Hey, how's it going? It's going great. Okay, very good. I need your energy to be better. No. Right. I'm good. Okay, today we'll try to share personal tips and experiences of learning English. ምናልባት እንግሊዘኛ ለልተም ስትማር እኔ ማሃሪ ስማር የሄድንበት መንገድ የተሳተ መንገድ የጠቀመን መንገድ ያያን መንገድ ሼር ብናረግ አንዳንድ የምንባል አባባል አለ አሳውን ሁሉ ጊዜ ሰውየውን ከምትመገበውስ አሳው እንዴት እንደሚያጠምድ ብታሳየው ወይ ብታስተምረው ሁሉ ጊዜም ያ ሰው በራሱ መቆም ይችላል አይደል በጣም ስለዚህ ከማስተማር በዘለለ እንዴት ትማራዋለህ ኢንዲፔንደንት ኦፍ ዘ ቲቸር አንዳንዴ አስተማሪውም ሳይኖር መማር ግዴታ ባስተማሪ ብቻ ሳይሆን ራሳችንን መማር ስላለብን በሱ ዙሪያ ላይ ዛሬ በደንብ አርገን መረጃን እንለዋወጣለን ወይም ፐርሰናል ኤክስፒሪየንስ የግል ተሞክሮ ሼር እናረጋችኋለን ማለት ነው stay with us so መጀመሪያ ስመጣ how did you learn English or was it challenging for you to learn English እንዴ ነው እኛ አስተማሪ በጣም ቻሌንጅ ነበረው ወይ what kind of attempts ምን አይነት ሙከራ አደረግሽ የከሰረ ሙከራ አለ የተሳካ ሙከራ አለ እና ከዛን ጀምር ማለት ነው ያ ከኔ ጀምራ ያ ካንቺን ጀምር እኔ መጣለሁ በኋላ ማለት ነው yes የኔ ያው ብዙ የከሰሩ ሙከራዎች ነበሩኝ it was really challenging for me especially መጀመሪያ ላይ like ማቅ ነበር የሚመስለኝ ምታቂ ነበር የሚመስልሽ all right okay so ይሄ medium of instruction እንግሊዘኛ ነበር ምናምን አቃለው ብዬ ነበር ማስበው ከዛ ግን ልክ IELTS ለመፈተን ሲሄድ ምን ለካላክ okay okay and then የመጀመሪያ እንትን አነባበቡ ራሱ ማለት ይሄ language skill እንዳላረኩም ከዛ በፊት ምናምንና ይሄ ምንም ጋይደር አልነበረኝም እንደዚህ አድርጊ እንደዚህ ቢሆን ምናምን ጋይድ አልነበረሽ so እንደዛ ስላልነበረ was በጣም challenging እና የኔ a lot of failed attempts ነበሩኝ ከዛ በኋላ ምንድነው ያደረኩት በቃ just practice ማድረግ ጀመርኩኝ how did you practice like practice ከሰዎች ጋር ነው ወይስ ለብቻሽ ነው ኖርማሊ አልነበረም ሰውና ምንድነው ማደርገው የሆነች ቃል ስማር ወይ የሆኑ አባባሎች እንትን ሳረግ በየጊዜው ለመጠቀም መሞከር ጀመርኩኝ ኦኬ አክቲቭ ማድረግ ነው አክቲቭ ማድረግ ምናምን እነዚህ በቃ መጠቀም ስጀምር even አነጋገሪ ራሱ ለውጥ ያመጣ that's so ስለዚህ using the language in the real life ማለት ነው ኦኬ ሌላው ምንድነው ለብዙ ሰው ምናልባት ምን እንዲል ብዬ ብዙ ቃላት ሽምደዳ ላይ ተሳትፈሽ ታውቂያለሽ ወይ ለምሳሌ ዲክሽነሪ ግልጥ አድርገሽ ከዛ ጋር ጻፍ እንዴ ስፔሻሊ ይሄ ሃይ ሌቭል ወርድስ በጣም ጠቃሚ ነው ምናምን ሲሉኝ ኮሎኬሽናቸውን ሳላቅ ወርዶቹን ፒክ አደርግ ነበርና ኦኬ ከዛ ለመጠቀም ስሞክር ለካ ኮንቴክስቹዋሊ መረዳት ነበረብኝ እና ዝም ብዬ ቃሉን ብቻ ፒክ ምናምን አድርጌ ተጠቀም ነበር was በጣም የሚያስጠላ ነገር ነበርና yeah sure because የሆነ ታይም ላይ ትይዥዋለሽ on the other day ደግሞ ትረሽዋለሽ ማለት ነው መርሳትም አለ ማይሆን ቦታ ላይ ቃሉን መጠቀም ማይሆን ቦታ just በቃ አንድ ትርጉም አለው በሚለው ይዘውና okay all right እንደዛ አይነት ነገር ነበር interesting the same is true እኔም እንደዛው ሳደርግ ስለነበረ I used to you know like memorize a lot of words even ማስታውሰው 180 ቃላት 150 ቃላት እንትን ላይ ሊስት ላይ ይሄ በትልቁ ወረቀት ጽፍናሳ እንደዚህ ምናምን ስለዚህ ማለት እንደዚህ ነው ልክ እንደ ሂስትሪ ምናምን እንደዛ ነው ነገር አለ እና a little bit like በተወሰነ መልኩ like I was successful በተወሰነ መልኩ ነገር ግን ቻሌንጅ የነበረው ምንድነው መርሳት ተመልሶ ያንን ቃል እኮ እንደ ለፋው አታገኝ እንደ ለፋሽው አታገኝ ምናልባት 150 160 ጽፌ ዝም ያ10 15 እንደው ቢቀር ነው ከዛ ውጭ እሱን ቀርቶ አልተጠቀምበትም passively ነው ስቶር የሚሆነው ማለት ነው ስለዚህ what do you think is like ከዛ the best way የምትዩ ለምሳሌ አሁን ቃላቱን አውጦ መጠቀም ነው እንደገና ኮሙኒኬሽን ሲባል most of the time ኮሙኒኬሽን ሲባል ወደ አምሯችሁ የሚመጣ እንግሊዘኛ ይችላል አለ ሰው መናገር ብቻ ያደረገው ማን ነው በጣም ሰዎች መጻፍ ያለባቸው እንትን ማለት አለበት ስንት ናቸው ስኪሎች እስቲ ሪዲንግ አለ ሪዲንግ ራይቲንግ ሊስኒንግ እና ስፒኪንግ ግን ብዙ ጊዜ አንድ ሰው ከተናገረ በቃ ቋንቋ ይችላል ነው አይደል ግን መጻፍ አለበት ሰዎች በደብዳቤ ከሰዎች ጋር ይግባባሉ ሪፖርት ላለቆቻቸው ይጽፋሉ አይደለም እንዴ የተጻፈ ኢሜል ሲመጣላችሁ በተለይ ውጭ ሀገር ያላችሁ ሰዎች በኢሜል ነው ኮሙኒኬት የምታደርጉት አብዛኛው ጊዜ people don't have time ይሄ ለማውራት ተሰብስበው አይደል ኢሜል ላይ ነው እንዴ አርጋታርክ ትዕዛዞችም ኢንስትራክሽንስ የሚመጡት በኢሜል ነው ያን ኢሜል በትክክል አንብቦ በትክክል ተረድቶ ለዛ ኢሜል ምላሽ መስጠት ያስፈልጋል በጣም ያ ደግሞ ምን ይፈልጋል ራይቲንግ ስኪል ይፈልጋል የጽሁፍ ክህሎታችንን ይፈልጋል በዛ ላይ ደግሞ ልክ እንዳልከው አሁን አብዛኞቻችን ፎከስ የምናደርገው ሊስኒንግ ስፒኪንግ ላይ ነው አይደል all in all
ቋንቋ ማወቅ የሚጠቅመው ለመግባባት ነው አይደለ? ሶ ያኛው የሚያወራውን ሊስኒንግ ራሱ ካላወቅ ኦኬ እኔ ብናገረው እንዴት ነው የሚያወራው የሱ ፍጥነት ኮንትሮል ማድረግ ካልቻልኩኝ እኔ ብቻዬን ላወራ አልችልም። ሊስኒንግ የለም ማለት ስፒኪንግ የለም ማለት ነው። ኦፍ ኮርስ ሊስኒንግ ስኪሌ በጣም ደካማ ከሆነ አንድ ሰው እያዋራኝ የሆነ አንድ ፈረጅ እያዋራኝ የማዳመጥ ክህሎቴ ያለውን ነገር ካልተረዳው የፈለገውን ያህል እንግሊዝኛ እኔ ቃላት አውቃለሁ ብል እሱ የሚለውን ነገር መረዳት ካልቻልኩ መልስ መስጠት አልችልም። ስለዚህ እከሌ የሚባል ነገር የለም። ሊስኒንግም አብሮ ማደግ አለበት፣ ስፒኪንግም አብሮ ማደግ አለበት። ሌላው ሪዲንግ በጣም አንደርሬትድ የሆነ ማንበብ ስለማንወድ ሪዲንግን አንዱ የቋንቋ ክህሎት አድርጎ አለመውሰድ። በሚገርም ሁኔታ ግን እዚህ ጋር ላይክ እንዳልከው ነው ሪዲንግ ብዙም ፎከስ ስለማላደርግ ዝቅተኛ የመጣሁት ሪዲንግ እና ስፒኪንግ አልቴስ ላይ ማለት ነው። ሪዲንግ እና ስፒኪንግ ለምሳላችሁ ሪዲንግ ስኪል አንብቦ ይሄ ሪዲንግ ኮምፕሬሄንሽን አንብቦ የመረዳት ነገር አንድ ቴክስት ሲሰጥ አንድ የሆነ ጽሁፍ ነገር ሲሰጥ ዱ አይ አንደርስታንድ ኢት አንብቤ መረዳት እችላለሁ። አንብበን ያልተረዳነውን ነገር መልስ መስጠት አንችልም። ስለዚህ ብዙ ጊዜ የማንበብ ባህላችን ዝቅ ያለ ስለሆነ መጽሐፍ የማንበብ የተጻፉ ይሄ መጋዚንስ ጋዜጦችን መጽሐፎቹን አርቲክልስ እነዚህን የማንበብ ባህላችን ዝቅ ያለ ስለሆነ ሪዲንግ አንዱ የቋንቋ አካል መሆኑን ቋንቋ ትምህርት ቤት ለምሳሌ ሰው ሲመጣ ብዙ ጊዜ እኔ በጣም እንትን የሚለኝ ማለት ፎከስ የምታደርጉት ስፖክን ላይ ነው አይደል? ሌላው እንደ ስኪል አይቆጥረውም። እንዴ ሪዲንግ ከስፒኪንግ ጋር እያያዛል ወይ አያያዝም? የተረዳሁትን ነገር መናገር የለብኝ ማለት የሱ ነው። ሳነብ ቮካብለሪውን እዛ ውስጥ ያለውን ስችለው አንብቤ ስረዳ ያ ቮካብለሪ ለሚቀጥለው ንግግር ግባት ይሆናል አይሆንም? በደንብ እንጂ ብለው። ስለዚህ አራቱም ስኪል አራቱም ክህሎት እንዴት አድርጎ have you ever tried it? አራቱም ክህሎት በአንድ ላይ ኢንተግሬት አድርገሽ ለመማር ሞክረሽ ታውቂያለሽ ወይ? አዎ ያው እንዳልኩ ነው ክህሎቶች አሁን ሁለቱም ይሄ ፕሮዳክቲቭ ስኪል የምንላቸው ሁለቱም ደግሞ ትንሽ ይሄ ራይቲንግ እና ሪዲንግ ላይ የግድ መሆን ስለነበረ ለምን እነሱ ቻሌንጂንግ ሆኑ ነው። ለምሳሌ ፕሮዳክቲቭ ስኪል ለብዙ ሰው ቻሌንጂንግ ነው። አዎ ወደ ጥቅም አናውላቸውም። ጀስት እንደሌላው ትምህርት እንደምናጠናው ስለምናደርገው ላይክ ፕራክቲስ አናደርገውም። ስለዚህ ስፒኪንግ እና ራይቲንግ ፕሮዳክቲቭ ስኪል ይባላል because we produce them አይደል? እነሱ ቻሌንጂንግ የሆኑት ግባት የለም። አናነብም፣ ብዙ ቮካብለሪ የለንም፣ አናዳምጥም። ስለዚህ ግባት በሌለበት ሪሰፕቲቭ ስኪሎች ግባቶች ናቸው። የሰው ነው ሪሰፕቲቭ ስኪል ግባት ከሆነ ግባት በሌለበት አውትፑት የለም። ኢንፑት ከሌለ አውትፑት የለም። ይገባናል። ብዙዎቻችሁ መጠየቅ ያለባችሁ why speaking and writing are more challenging? ለምንድን ሁለቱ በጣም አስቸጋሪ የሆኑት ቢባል because we don't have the ability to master the receptive skills። እና ሪሰፕቲቭ ስኪል ደግሞ ማስተር ካደረግን በኋላ የሚመስለን ማይንድ ባይዘይ ታውቃለህ ካልከው አውቃለሁ ነው የሚለው አምጣ ስትለው ነው ትንሽ እንትን የሚያደርገው። ኦኬ ሶ ማውቆ ይኖርና ከዛ በኋላ ግን ካልተጠቀምነው ላይክ አንደኛ አውጦ መጠቀም። ነገር ግን አሁን አንድ ህፃን ልጅ ዝም ብለህ ባዶ ቤት ብናስቀምጠው ቋንቋ ማንም አይናገርም፣ ዲዳ ነው የሚሆነው አይደል? ስለዚህ ግባቱ መጀመሪያ ላይ እየተንተባተበ ግባቱ አለው፣ ያዳምጣል። መጀመሪያ ከመንተባተቡ በፊት ያዳምጥ አልነበረም? በጣም እንዲያዳምጣል እንጂ ግባቱ ስላለ እኮ ነው አውጦ መናገር የጀመረው። ሊስኒንግ ስላለ የሶ ነው። ሊስኒንግ በሌለበት ስፒኪንግ ሊኖር አይችልም እያልኳችሁ። ምክንያቱም you have to have the input። አንድ መጽሐፍ ለምሳሌ ይሄን መጽሐፍ ነው the 5 second rule ይላል ይሄ መጽሐፍ አይደል? ይሄን መጽሐፍ ሳነብ ማት ቮካብለሪ ነው ውስጥ ማቀው በኮንቴክስት ነው መማረው። እንዲህ ቃላሽም ደዳ ሳይሆን አገባቡ ሳይቀር የት ላይ እንደተጠቀመችው ደራሲዋ እሱ ሳነብ ከሱ ውስጥ ያሉ ቃላቶችን ለብቻ ሪኮርድ አድርጌ ይዤ ለብቻ ጆት ዳውን አድርጌ ትርጉማቸውን ከኮንቴክስቱ ገምቼ ከዛ ካልገባኝ ከዲክሽነሪ ረፈር አድርጌ ጽፌ ድጋሜ ደጋግሜ መጽሐፉን ሳነበው I have like the chance of accessing a lot of phrases and words in this book። ያ ለሚቀጥለው ንግግሬ እንደግባት ይሆናል አይሆን? በደንብ። ስለዚህ ሪዲንግ ግዴታ ለስፒኪንግ ወሳኝ ነው፣ ሊስኒንግ ለስፒኪንግ ወሳኝ ነው፣ ሪዲንግ ለራይቲንግ ወሳኝ ነው ማለት ነው። እንደውም እኮ ይባላል ህፃናት እኮ ይሄ ሞተር ስኪላቸው አለ የማይናገሩት ግብአት ስለሌለ ነው፣ ኢንፑቱ ስለሌለ ነው የማያወሩት አይደል እኮ። ለምሳሌ why we are going against nature በነገራችን ላይ ከተፈጥሮ በተቃራኒ ለምን ነው የምንሄደው? ተፈጥሮ የሚለው ምንድነው? አንድ ህፃን ልጅ ሲወለድ ያዳምጣል፣ ካዳመጠ በኋላ ያወራል፣ እየሰባበረም ቢሆን።
አንድ ሰው በጣም voracious reader ከሆነ avid reader ከሆነ በጣም አንባቢ ከሆነ extensively የሚያነብ ከሆነ he or she will be rich in vocabulary words and phrases vocabulary ላይ ሀብታም ነው የሚሆነው ብዙ ነገር ብዙ ቃላት የያዘ ሰው ብዙ vocabulary የያዘ ሰው ደግሞ አክቲቬት ለማድረግ በሚነሳበት ጊዜ በስፖክን እና በራይቲንግ መጠቀም አይቸገርም ውስጡ ስላለ ኢንፑቱ ስላለ አውትፑቱን ትንሽ ጥረት ማድረግ ነው ማለት በጣም ግን ኢንፑቱ ከሌለ እንዴት አውትፑቱ ሊመጣ ይችላል አይሁን ምንም ማንበብ የማይችሉ ሰዎች አሁን ቋንቋ ትምህርት መናገር ነው የምፈልገው ይላል እሺ ጥሩ ነው ግን ለመናገር ማዳመጥ የለበትም በጣም እንጂ ለመናገር ማንበብ የለበትም ስለዚህ መጽሐፍና ማንበብ የምትቸገሩ ሰዎች መጀመሪያ መጽሐፍና ማንበብ መቻል before you speak መናገሩን ተውት ማለት ነው በጣም ማዳመጥ ላይ ዝቅተኛ መጀመሪያ ጆሮአችሁን ለብዙ ማቴሪያሎች ማዳመጥ ኤክስፖዝ ማድረግ ሌላው ነገር ይመጣል ኢንፑቱ ካለ አውትፑቱ ስለማይቀር ማለት ነው ስለዚህ አሁን አንቺ ቻሌንጅ ያደረጉኝ ማናማናችሁ አልሽ አልቴስ ላይ ለምንድነው ስፒኪንግ እና ሪዲንግ ነበር ስፒኪንግ እና ሪዲንግ ከባህላችን ጋር የተያያዘ ከባድ ነው አይደለ ኦኬ ሌላውን ጠይቅስ ጥያቄ ምንድነው አንድ ሰው ቋንቋን ችሏል የሚባለው አራቱንም በደንብ አድርጎ ሲችል ነው አይደል አራቱንም ስኪል አራቱንም ክህሎት ማለት ነው በደንብ ሲችል ነው አንድ ሰው ቃላት ሲያጠና what are the most practical methods that helped you to learn vocabulary faster as I had mentioned ለኔ በጣም ጠቀመኝ የምለው ለምሳሌ 40 30 ምናምን ቃል ከምሸመድድ ይልቅ አንዷን ቃል መቼ እንዴት በተለያየ እንትን ስጠቀማት በጣም ሄልፕፉል ነበር ለኔ ለምሳሌ ከትምህርት እንትን ሊሆን ይችላል ይሄ ፖድካስቶች ሊሆን ይችላል ምናምንና ሁሉ አንዳንድ ቃላቶች ሳይ በአንድ ትርጉም ብቻ ይዤ በጣም ሰርፕራይዝድ መሆንባቸው ታይሚንጎች ነበሩ ይሄ ለዚህ ይባላል እንዴ ምናምንና አንዱ ቃል ወርድ ፋሚሊውን አንድ ላይ መያዝ ኮሎኬሽኖቹን መያዝ በጣም ጠቃሚ ነው ስለዚህ አንድ ቃል ስታጠኚ አንደኛው the meaning of the word አለ የቃሉ ትርጉም አለ ሁለተኛው the usage አጠቃቀሙ አለ በኮንቴክስቱ ሶስተኛው the pronunciation አነባበቡ አለ ስለዚህ አንድ ሰው I know this word ለማለት these three things must be fulfilled ማለት ነው the meaning of the word the pronunciation of the word and the usage of the form of the word ቃላቱ እንዴት ተጠቀመዋለሁ በአረፍተ ነገር ውስጥ ከዛ ትርጉሙ ምንድነው አነባበቡስ ምንድነው ሲያቅ ይሄን ቃል አቀዋለሁ ይባላል በጣም even አንዳንድ ሰዎች እንደውም like pronunciation በጣም አንደርማይን የሚያደርጉ ሰዎች አሉ ግን ለምሳሌ አንድ ኔቲቭ ስፒከር pronunciation አለ ሰው አንድ ቋንቋ እንትን የምትለው ኮሙኒኬት ለማድረግ አይደል ከሚያወሩት ከኦፊሻል ላንጉዌጅ ከዛ እሱ ለምሳሌ ቶሎ ብሎ የሆነ pronunciation ተጠቅሞ ቢያወራ ምን እንዳላት ታውቃው በነገራችን ላይ accent and pronunciation are two different things accent እና እንትንላቸዋን ያደብላለቅስን ምረዳቸው ነው accent is different from region to region ለምሳሌ black american accent አለ white american accent አለ እንግሊዝ ውስጥ ደግሞ ወደ irish wales ምናምን crazy የሆነ accent አለ አይደለም እንዴ still they communicate አይደለም እንዴ of course pronunciation ማለት እና accent ማለት these are two different things standard የሆነ ትምህርት ቤት ላይ ለምሳሌ የምናገኘው phonetically ተጽፎ ያለ ነገር ለምሳሌ ኦክስፎርድ ወይም የሆነ ቃል ስትከፍች ከውስጥ በደቃቅ ቃሉ ፊት ለፊት በብራኬት ውስጥ በዚህ በስላሽ ውስጥ በደቃቅ ነገሮች በሲምቦሊክ ሪፕሬዘንቴሽን የተጻፈው አይደል ያ phonetic ነው the way that word is pronounced ያንን ቃል ግን በሌላ መልኩ from region to region ከአካባቢ ቀይሮ ሊያነበው ይችላል የሆነ ሰው አይደለም እንዴ ያ አክሰንት ይባላል ያኛው is that okay sure ስለዚህ አሁን መጀመሪያ before the accent we need to know the pronunciation of the word በጣም ግሎባሊ ስለሚያግባባን ማለት ነው ከኛም ጋር ያማርኛ ስንናገር በጣም ለምሳሌ እዚህ አካባቢ አዲስ አበባ አለ ወደ ሌላ አካባቢ the same accent አለ ማለት አይደለም ግን they still communicate yes or no of course ለዛ ኮሙኒኬሽኑ ላይ ፎከስ አድርጎ አክሰንቱ ይቆይ የሚባለው ለዛ ነው ማለት ነው ሌላው ምንድነው እንትን የሚባለው ነገር እንግሊዝኛ ማወቅ የእውቀት መለኪያ አይደለም ብሎ ብዙ ሰው like undermine የሚያደርገው underestimate የሚያደርገው like እውቀት አይደለም በቃ just a skill
ስኪል ስለሆነ ክህሎት ስለሆነ ስለዚህ የኬንያ ገበሬም ስለሚናገረው ምንድነው አታካብደው ምናምን ነገር ምንድነው እንደውም ልንገርህ ለምሳሌ እኔ I did have a lot of things በቃ ሁሉም ሪኳየርመንት አሟላ ነበረ then because of እንትን ግን ቀረው ከስኮላርሺፕ እና ሰው እውቀት ባይሆን እንዴት ነው ኢቭን ማቀው ነገር እኮ ሌላ እንትን የሆነ ነገር የሆነች ቦታ ላይ ብቻ አይደለም ኢንቨስት ማደርገው ኦኬ ግሎባሊ የሆነ ነገር ለማድረግ ባስብ ድብን ያለው እውቀት ነው እንጂ እውቀት በጣም እውቀት ነው እንጂ እውቀት ክህሎትም ነው እውቀትም ነው እውቀትም ነው ክህሎት ማለት አውጣሽ ስትጠቀሚው አውጣሽ እንተስተዩ ስኪል ይሆናል እንደ አንደርስታንድ ማድረግ ስትችል ምናምን ደግሞ that's knowledge ኦኬ ያ knowledge ነው በknowledge ውስጥ አንደርስታንዲንግ አለ የሱ ነው መጨረሻ ማስተርስ ታርጊው አፕላይ ታርጊው that's a skill እንለዋለን ለምሳሌ አንድ አሜሪካን ሀገር የተወለደ ህፃን ልጅ በእንግሊዝኛ አፉን ፈቶ ለምን እንግሊዝኛ ያጠናል ትምህርት ቤት ውስጥ እውቀት ካልሆነ ማለት ነው በጣም ስለዚህ knowledge plus skill ነው ብዙ ጊዜ ተናግሬዋለሁ ብዙ ሰው ምንድነው ምን እንግሊዝኛ ከየት ያሻገራል ከየት ይደርሳል ምናምን ብሎ ወይ ሞክሮ አቅቶታል ወይም እንደገና ደግሞ መልመድ አልፈለገም ብቻ የተለያየ ምክንያት ይኖረዋል በቃ ምንም አይሰራም በቃ it's okay በቃ ላንጉዌጅ እኮ ነው ምናምን ነገር በቃ ስኪል ነው who cares ምናምን አይነት ነገር አለና ይዞ አሁን በዚህ ዲጂታል ዓለም ውስጥ እንግሊዘኛን እንደ ለግዠሪ እንደ ቅንጦት መውሰድ ስተት ነው በቃ ራስት ቢመንዳት ነገር ነው በቃ ሰምስት በቃ ስለዚህ በተለይ ተማሪዎቻችን አሁን 12ኛ ክፍል ሲፈተኑ 10ኛ ክፍልም ሲፈተኑ ዩኒቨርሲቲ ውስጥም እንደ ቴሲስ ላይ ፕሬዘንቴሽን ሪሰርች ፕሬዘንቴሽን ላይ ዶክተር ዲሰርቴሽን ላይ የተለያዩ ነገሮች ላይ ለምሳሌ አሁን የመድረክ ሰውም ለመሆን ለማውራት ምናምን ነገር if you don't have that skill if you don't have that knowledge በምንድነው የምንማረውና አንዱን የሚያበላልጠው የቋንቋው ነው ይሄ እይታችን ራሱ በጣም ያሰፋልናል ለምንድነው አሁን ለምሳሌ እንግሊዘኛ መናገርና መስማት ብችል ኢንተርናሽናል የመሆን ቻንስ ይበዛል because ከተለያዩ ወርልድ ዋይድ ካሉ ሰዎች መግባባት ይችላልው ዓለም የት ላይ እንደደረሰች መረዳት ይችላልው of course you can amass a lot of knowledge ብዙ ዕውቀቶችን መሰብሰብ ይቻላል ብዙ ዕውቀት ሰብስቦ ደግሞ ወደ ተግባር ስቀይረው ደግሞ በህይወት ላይ አንዳች ሆነ ለውጥ ይመጣል of course ሌላው እንግሊዘኛ በመናጠናበት ሰዓት ምናልባት አንቺን ከዚህ በፊት በጣም አምቢሺየስ ሆነሽ ታውቂያለሽ ወይ አምቢሺየስ ማለት ምንድነው if you are too ambitious በጣም አስቸጋሪ ነው unrealistic የሆነ ጎል ማስቀመጥ እንግሊዘኛ እንዲያርጌ በዚህ ወር ውስጥ በጽሁፍን አውጥቼ በዚህ 2 ወር ጨርሼ እንዲያድርጌ ምናምን አይነት ነገር ስፒኪንግ ላይ ራይቲንግ ላይ ምናልባት ሊጠቅም ይችላል ስፒኪንግ ላይ ግን ኦቨር ስትረስ ስለሚያደርግ የባሰ የነበረ ሁላ ነው የሚጠፋው እንደዛ ይሄ በጣም የተቻኮለ ፕሮግራም ሲኖር በጣም ፈታ ብለህ የምትማረው ነገር ነው እንጂ ማስጨነቅ so they have to enjoy the process sure yeah and instead of like አሁን ቋንቋ ትምህርት ላይ ፕሮሰሱን ሂደቱን ነው ኢንጆይ ማድረግ ያለባቸው እንጂ እቺን አድርጌ በአንድ ወር ጨርሼ ምናምን እኔ በጣም ፕራክቲካል አይደለም ነው በቃ በአንድ ወር ውስጥ እንግሊዝኛ ጨርሼ የሚባል ነገር የለም አያልቅም ነው እንዴት ነው ምን አይነት ማጂክ ነው ምን አይነት ተአምር ነው በአንድ ወር ይሄን ሰው በቃ ላንዴው ብትንቱን አውጥቶ ፐርፌክት አድርጎት ምናምን አንዳንዴ ሞቲቬሽናል ስፒች ማዳምጠን everything is possible የሚል አዳምጠን በቃ በአንድ ወር ጨርሼ ምናምን ነው possible እኮ ከለፋን ነው learning is a process sure yeah and then we have to enjoy the process we have to enjoy the process ሂደቱን appreciate ማድረግ ማድነቅ እና vocabulary በመናጠናበት ሰዓት በኮንቴክስት ማንበብ instead of studying like individual words ለብቻ ለመሸምደድን አረፍተ ነገር መስራት ፍሬዞች እነዚህ ሐረጎችን ከቃላት ወደ ሐረግ መቀየር ሐረጎች ላይ ፎከስ ማድረግ በእነዛ አሁንም ለመጠቀም መሞከር እንደዛ ማድረግ የበለጠ አሪፍ ነው ብያሰው እኔም ስለተሸወርኩበት ማለት ነው ከዚህ በፊት I used to memorize a lot of words and it didn't work ግን when I realized that like learning phrases is much better than learning words but things became like successful ማለት ነው ሐሳብን አጠር ባለ መልኩ መግለጽ ያስችልሃል ካንዛዛ ምናምን exactly እና በጣም ስለዚህ knowledge ነው በሚሉት እናንተ ኮሜንት ሴክሽን ላይ ጻፉልን was knowledge and skill እሺ knowledge ነው english is knowledge was is not knowledge እናንተ ኮሜንት ሴክሽን ላይ ጻፉልን ማለት ነው እስከ ምክንያቱ ነው ግን ዝም ብሎ አይደለም ለምን አልክ እንዴት አልክ ነው አሁን ኮሜንት ሴክሽን ላይ ጻፉልን እናንተ ማለት ነው እንግዲህ ከዚህ በተረፈ do you journal every day ዮናንቺ do you like keep the area every day like ይሄ የምትጽፊው ነገር ደስ ሲልሽም ስሜትሽን ሲከፋሽም
የተለያዩ ትዝብቶችም ኦብዘርቬሽንስ ሲኖሩ ትዝብቶች ሲኖሩ ማህበራዊ ትዝብት ፖለቲካዊ ትዝብት አጠቃላይ ሲሜሽን ወረቀት ላይ በእንግሊዘኛ የማስፈር ልምድ አለ ወይ ነው? አሁን ነው ወይስ ገና ከድሮ ምን ቻሌንጅ ይደረግ ነበር? አሁን የጀመረው ድሮ በአማርኛ ነበር። ኦኬ አሁን በእንግሊዘኛ ነው። ላይክ እንትን ካረኩ በኋላ ግን ይሄ በጣም ሀስል ከሆነብኝ በኋላ ከሆነ ጊዜ ኦኬ በቃ ኤቭሪቲንግ ወደ እንግሊዘኛ ቀየርኩት። ስለዚህ አሁን ምንም ዌዲንግ ምንም መጽሐፍ ማንበብ ምናምንም ሁሉም ወደ እንግሊዘኛ እንደን I journal every day. You journal every day? Sure, yeah. በነገራችን ላይ when you journal every day ሁልጊዜ ስትጽፉ የሚሰማችሁን ስሜት የደስታ ሜንትንም የትዝብትም አጠቃላይ ስሜታችሁን ወረቀት ላይ ስታሰፍሩ you are activating those passive words. Passively አእምሯችሁ ውስጥ የተቀመጡ ነገሮች you trying to retrieve those words and make them active. አክቲቭ እያደረጋችኋቸው ነው። በጣም ስትጽፉ በጣም እያወጣችሁ ስትጽፉ የስፒኪንግ እንትናችሁን በጣም የሚያደርገው በነገራችን ላይ። ስለዚህ ሁልጊዜ ምን ብዬ ነው የምጽፈው? እኔ ገና ትንሽ የምችል ሰው በደንብ የማልችል ሰው እንዴት አድርጌ ነው ያው የሚሰማኝን በእንግሊዝኛ ማን አለ? ዝም ብላችሁ ስብርብር አድርጋችሁ የፊቱን ከኋላ አድርጋችሁም ጻፉት። ከዛ ማስተካከል እንደውም አሁን እኮ አፕሊኬሽኖች አሉ። ቻትጂፒቲ ላይ ስታስተካክሉ ምንድነው ኤክሱን አይረሳም ሰው ይባላል። ስቴኩን ሶ ከጻፍኩት በኋላ ነው በጣም ከዛ ልክ አስተካክለዋለሁ። ግራማቲካሊ ኮሬክት ያደርገኛል and then it was በጣም helpful ነው። Thank you for mentioning the advantage of this AI ማለት ነው። ስለዚህ AI ተጠቅማችሁ ስተታችሁን በማስተካከል የሞከራችሁት ኦኬ እዚህ ላይ እንደዚህ ነው የሚባል እስከ ምክንያቱ ድረስ እዛው ላይ ማስተካከል አይደለም እንዴ? ያስተካከላችሁ ብዙ ነገሮችን መስራት ትችላላችሁ ማለት ነው። ስለዚህ ራይቲንግ ሁልጊዜ መጻፍ አለባቸው። ቮካብለሪ ደግሞ instead of memorizing like mere words it's better to study አይደለም እንዴ? መጽሐፎችን ማንበብ ጋዜጦችን ማንበብ ማጋዚንስ መጽሔቶችን ስታነቡ ስቶሪ ሾርት ስቶሪ ስታነቡ ሎንግ ስቶሪ ስታነቡ በዛ ውስጥ በኮንቴክስት የምታነቧቸው ቃላትና ሐረጎች የበለጠ አይረሴነት አላቸው ማለት ነው። ዝም ብሎ ዲክሽነሪ 1 3 4 እያሉ እየመረጡ ከማጥናት ይልቅ በጣም የሰሩ በራሳቸውም አረፍተ ነገር እየሰሩ እየሞካከሩ ነው። listening they have to listen every day ቅድምም ያልነው ነገር ስለሆነ በሙቪ መልኩ ሊሆን ይችላል። ምናልባት አንዳንድ ሰው ካላየ ብዙ ምንትን ማይል ምን አይነት መጽሐፍ ነው የምታነቢው አንቺ? አሁን ለምሳሌ የሪዲንግ ኮምፕሬንሽን የሪዲንግ አንደርስታንዲንግ ከፍ ለማድረግ what kind of books do you usually read? is it fiction now self help now? ምን አይነት መጽሐፍ ነው? actually I'm not really into this fictitious books ግን ይሄ self help books ስለማወድ በዛውም ቃላቶቹ ኖርማሊ ይሄ አለ አይደል ይሄ ከማይንድ ጋር የተያዙ ምናምን ስለሆኑ ደስ ይያለህ ነው እንትን አምሮን በትክክል መጠቀም ኦኬ so that like self help ራስ አገዝ የሚባሉ መጽሐፎችን self help ማይንድሴት ጋር የተያዙ መጽሐፎች ሞቲቬሽናል የሆኑ አነቃቂ የሆኑ መጽሐፎችን ማይንድ እንዴት መጠቀም እንዳለብሽ ወጥሽ እንዴት መለወጥ እንዳለብሽ ይሄ አሁን የሷ ምትወደው ነው። እናንተ ግን ፊክሽን ከሆነ ፊክሽን ጋዜጣ ከሆነ ጋዜጣ መጋዘን ወይ መጽሔት ከሆነ መጽሔት እናንተ የምትወዱትን ፕሊስ የማንበብ ልምድ ይኖር። ሁልጊዜ ነው የምንለፈልፈው ማለት ማንበብ እንትን ካላላችሁ አንዳንድ ሰው አሁን እንግሊዘኛ ብሎ አድርጎ የሚናገር ሰው አለ አይደል? ጻፈው ስትዩ ደግሞ ስፔሊንጉ ቴሪብል ይሆነ በተለይ በጣም የሚናገረውን ያህል ደግሞ ወደ ጽሁፍ ሲቀየር ደግሞ ኮሚኒኬት አያደርግም ካለቃው ጋር ደግሞ ይሄን ውጭ ሀገር ያላችሁ ሰዎች ማየት ይችላል። በጣም እንግሊዘኛ እያወራ አለቃው ኢሜል ሲያደርግለት መልስ መስጠት አይችልም። በጽሁፍ መጻፍ አይችልም። ስፔሊንጉ የተሳሳተ ነው። ግራመሩ የተሳሳተው ለምንድን ነው እንደ የሆነብኝ ብትሉ ጥናታችን ሁለገብ ስላልሆነ ሆሊስቲክሊ ወይም ይሄ ሁሉንም ያካተተ አራቱንም ስኪል ላይ ታርጌት ያደረገ የቋንቋ አጠናን ዘዴ ስለማንጠቀም ስለዚህ እከሌ የሚባል ነገር የለም። ለምሳሌ ይሄ the 5 second rule ይሄ መጽሐፍ ሜል ሮቢንስ የጻፈችው በዛው አንብቡት እሺ። በጣም ወደው መጽሐፍ ነው በነገራችን ላይ 5 second rule መጽሐፍ ለምሳሌ ይሄንን ሳነብ በዚህ 5 second rule ውስጥ I can get a lot of vocabulary phrases and words ብዙ ቃላት ብዙ ሐረጎች አገኛለሁ። ይሄንን ምን አደርጋለሁ? ወይዛው ላይ ሃይላይት ላደርግ እችላለሁ ወይም እንደገና ደግሞ ኖትቡኬ ላይ ቃሉና ሐረጉን ሪከርድ አደርጋለሁ እጽፋለሁ። ከጻፍኩ በኋላ ዲክሽነሪ ሪፈር አድርጌ በደንብ ካጠናሁት በኋላ አረፍተ ነገር እሰራበታለሁ። አረፍተ ነገር የሰራሁበትን ሞባይሌ ላይ ሪኮርድ አደርጋለሁ ወይስ ሪኮርድ ያደረኩበትን መልሼ አዳምጠዋለሁ። ኦኬ ማሪ እዚህ ላይ ሲቆ ተሳስተሃል ሲስታነብ እንደዚህ ነው የሚባለው ስለዚህ ደግሞ በጣም አሪፍ ነው። ሪኮርድ አደርጋለሁ ከራሴ ቮይሱ ራሴን እገመግማለሁ። ራሴ ዳኛ ራሴ ይሆናለሁ። ከዛ ይሄን መጽሐፍ ደግሞ ያነበብኩትን ነገር ደግሞ ለሰዎች በእንግሊዝኛ ሰባብሬም ቢሆን ለማካፈል ሞክራለሁ
አይደለም እንዴ መሞከር አለባችሁ ተባብራችሁ ይሄን ያነበባችሁ what do I understand from this book የተረዳሁት ይሄ ነው ብላችሁ በራሳችሁ አንደርስታንድ ለሰዎች ስታካፍሉ ስፖክን እየዳበረ አይደለም ነው በጣም እሺ ሳነበው ሪዲንግ እየዳበረ አይደል እሺ ሳነበው ውስጥ ያለ ቮካብለሪ እየዳበረ አይደለም አይደል በቃ ራስን ኢመርስ ያረክ ነው በቃ ሁሉንም ስኪል በተለያየ ነገር እኔ ሶስቱን አራቱንም ስኪል ባንድ ላይ ያስኬድኩት ነው ማለት በጣም እቺ ዝም ብሎ አንዷን ብቻ ነጥሎ ለማወቅ መጣር ረጅም አመታትን ይሰዳል እያልኳችሁ እኮ ነው ስለዚህ ልጆቻችሁ ህፃናት ልጆችም ካሉ ፕሊስ የማንበብ ልምዳቸውን ሊትሬቸራቸውን ማለት ነው እንዲያድግ አድርጎ መልእክታችን ነው አይ ሆፕ ሌላ የምትይው ነገር አለ ከዚህ በተጨማሪ የለም አልቋል ታንክ ዩ ፎር ዋቺንግ ዲስ ኢዝ ዩኒክ እንግሊሽ ኢን አምሃሪክ ከዚህ በተረፈ በአካል ወይ በኦንላይን መማር ትልብሶች ካላችሁ ደውሉልን then thank you for watching again don't forget to subscribe like share ማድረጋችሁን አትርሱ because ምንም ነገር የምትከፍሉት ነገር የላችሁም like በማድረግ subscribe በማድረግ share በማድረግ there is nothing you pay so I want you to do that thank you again bye